እዚህ ጋር አብርሃም ራሱ መጥቶ ብታሰራበት ጭቅጭቅ ለኔ ምንም አይጠቅመኝም። ገብቷል። እዚህ ጋር ፈትነው ፈልጎ ፍትስቴ መጣ ማናችሁ። ምክንያቱም እናት ቤተሰብ እህት ስላለኝ ጋር ማስፈራሪያ እየደረሰብኝ ነው። እዚህ ጋር ክስን አንሳ የሚል ማስፈራሪያ። ሰላም ውድን የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያለንበት ሁኔታ ጥሩ አይደለም። ከቀን ከቀን ያለን ብንሞክርም ነገሮች እየባሱ እየተበላሹ ነው ያሉት። ኢዩኤልም ባለፈው እንዳይወስድ መጣ አልቀበልም ብሏል። ልጁ ላይም እንደገና አንዳንድ ማሰሪያዎች እየደረሱበት ነው። ልጁ ተጎድቷል። አሁን በእርግጥ ደህና ነው እግዚአብሔር ይመስገን። እና ነገሮች ባሰበካቸው መልኩ ሄዱልን አይደለም ነገሮች ያሉት። የልጁ እህት ነገሩን ይበልጥ አክረዋለች። መጥሪያ ወጣችብን አራታችን ላይ ነው። ያ ማለት እኔ ኢዩኤል ላይ አብርሃምና ነፃነት ላይ ማለት ነው። እና ከምንም በላይ ደግሞ ልጅቷ በመናገርም ልትፈታ አልቻለችም። ልጅቷ እየፈለገች ያለችው ያላዛይ ሰዎች እየፈለጉ ያሉት ሁላችንም እንድንታሰርና እንድንታሰር ብቻ ነው። ያ ማለት አብርሃም ከአዲስ አበባ መጥቶ መታሰር ካለበት እንዲታሰር፣ ነፃነትም ከተደበቀች ቦታ መታሰር ካለባት እንድታሰር። እኔ ሰጥቻለሁ ቃሌን። ኢዩኤል ነው ያልሰጠው እስካሁን ድረስ ቃሉን። ኢዩኤል አልቀበልም ብሏል። እኔ ትናንትና ሄጄ ከፖሊሶቹ ጋር ወርቼ ሰጥቼ ቃሌ መጥቻለሁ። እና ፖሊሶቹ በእርግጥ በጣም ግራ አጋብቷቸዋል። ያለው ነገር ሁሉ እያመራ ያሉት ወደ ሁለቱ ነው፣ ወደ አብርሃምና ወደ ነፃነት ጉዳዮቹ እያመራ ያለው ማለት ነው። ያ ማለት ተጠያቂነታቸው አብዛኛው ነገሩ የሚያመዝነው ወደ አብርሃምና ወደ ነፃነት ነው። ምክንያቱም ነፃነት ጋር እስካሁን ድረስ ነፃነት እየደወለች እንደሆነ ሰምቻለሁ። ኢዩኤል ነግሮኛል፣ ነፃነት አስቁማት ብሎ ማለት ነው። እንደገና ያ ማለት ነፃነት ከሆነች የሁሉ ነገር መንስኤው ያስደበደበችው ነፃነት ነች ወይም ደግሞ አብርሃም ነው ማለት ነው። እዚህ ጋር እኔ ምንም በማላውቀው ልከሰስም ምንም ልም አይገባም። በእርግጥ ልጁን ጠርቻ ሰጥቼዋለሁ። እኔ ልጁን ጠርቻ ሰጥቷት ደግሞ ከኦዲየንስ ጋር አውርቶ ያለውን ነገር ለኦዲየንስ እንዲያሳይ ነው። ምክንያቱም እኔ አብርሃም ጥፋተኛ ነው፣ ነፃነት ጥፋተኛ ነች፣ ነው ጥፋተኛ ነው ማለት ስላልፈለኩኝ ከዚህ ጂንስ አስወጣው ማለት ነው። ምክንያቱም ብዙ ነገሮችን አድርጌያለሁ፣ ከዚህ በላይም ነገር ማድረግ ስለማልፈልግ ማለት ነው። የነበረው እውነት አለ የሚባለው ነገር ኢዩኤልም አለ እኔም ማለት ነው። የነበረው ነገር ለኦዲየንስ አሳይቶ ኦዲየንስ እንዲፈርድ ነበር ፈልጌ ነበር በሰዓቱ። ያ ነገር ሆኖ ደግሞ አልተሳካም። ልጁ ቢያንስ ልጁ አካሉ ተጎድቷል፣ ንብረት ጠፍቶበታል፣ ስልኮቹ ተሰብሯል፣ ፒሲው ጥቅም ውጭ ሆኗል ፒሲው። እና ያ ነገር እንዳለ ሆኖ ቢያንስ ልጁን የሆነ ነገር ማድረግ አለብን። ያ ነገር ደግሞ ማድረግ ያለብን ደግሞ ሁላችንም ስልክ ዘግተን ተቀምጠን ሳይሆን ሁላችንም ተናግረን አውርተን ነው። ልጁ መካስም ካለበት መካስ ያለበት ማለት ነው። ነፃነት እኔ አውርተኝ አታውቅም፣ ስልክ ማንሳልኝ አታውቅም። አብርሃም ልክ እንደዛው የነሱ እጅ ከሌለበትና እነሱ ይሄ ነገር ካላረጉት እንደ ማንኛውም ሰው ፍሌት መጋፈጥ ነው። እኔ በራሴ እርግጠኛ ስለሆንኩኝ ነው ሄጄ ቃል የሰጠሁትም ፊት ለፊትም ቆሜ የተጋፈጥኩ ያለሁት። እንደ አንድ ንጹህ ሰው የሚደርስብኝን ነገር ሁሉ እቀበላለሁ። ልጁ ተጎድቷል። በዚህና ልክ ደግሞ እኔ ከዚህ በላይ ምንኛውም ነገር ለነፃነት ስል እንትን መቀበል አልፈልግም። ምክንያቱም እኔ ሴት ልጅ ስለሆነች ነው ይሄው ነገር ውስጥ የገባሁት። ተደብድቤ ያለው ብዙ ነገር ሆኛለሁ፣ እናንተ የምታውቁት ያክል ማለት ነው። ግን የዛ ሁሉ ነገር ሁሉ ቢያንስ ቴንኪው ባለም አልፈልግም። ባለባለም የጠፋበት ምክንያት ይሄ ነው እንደዚህ ነው ብላ የነገረች ምክንያት የለም። ነፃነት ጥፋተኛ ያደረገች ያለችው ዞራ እኔን ነው። ትናንትና ነፃነት ወደ ሚዲያ ስትመጣ ያላትን ነገር ስለማቅ አይዞሽ ከጎንሽ ብዬ ስላት የነበረው ብዙ ነገር ሲደርስብኝ የነበረው እኔ ላይ ነው። እሷ ሴት ልጅ ነች፣ ነገር የደረሰባት ነገር የለም። ታስሬ ያለው ተደብድቤ ተንገላትቻለሁ፣ ጎንሽ ተገልያለሁ፣ ብዙ ነገር ደርሶብኛል። ግን ያ ነገር ችግር የለውም። ምክንያቱም እንደ ወንድ ልጅ እንደ አንድ ወንድም ሆነ እንደ አንድ ግለሰብ ሴት ልጄና ስትጎዳና ስትከፋ ማየት ስለማልፈልግ ያን ነገር አድርጌያለሁ። አሁንም ከዚህ በኋላ የትኛው ሴት ብትከፋና ብትጎዳ ከጎኗ ነው የምቆመው። ምክንያቱም እናት ቤተሰብ እህት ስላለኝ ቤተሰቦቼ ያደረጉ የማልፈልገውን ነገር የትኛው ሴት ላይ እንዲደረግ አልፈልግም። የትኛው ሴት ላይ እንዲከሰት አልፈልግም። ያ ነገር ስለሆነ ነው ከነፃነት ጋር የነበርኩት። አብዛኛው ሰው ነፃነት ከፍላ ነው እንደዚህ አድርጋ ነው
በጓሮ ተብያለሁ። ከነፃነት ነው ያገኘሁትም የተከፈለኝ አንድም ነገር የለም። ከነፃነት ጎን የቆምኩት አሁንም ልናገር የምፈልገው ነገር ሴት ስለሆነች ብቻ ነው። ነፃነት እንባዋን ስላየው ብቻ ነው። እንባዋ ስላስጨነቀኝ ብቻ ነው ከነፃነት ጎን የቆምኩት። የትኛውም ሴት ልጅ መታ ዛሬ መታ የትኛውም ሴት ልጅ ኪዬ ተበድያለሁ ብላ ይከተች ከነገረችኝ እውነቱን ካስረዳችኝ ምንኛው ነገር ጋፈጥላታለሁ። ምክንያቱም ሁላችን የተፈጠርነው ከሴት ስለሆነ የወጣው ከሴት ማዕፀን ነው። እዚህ ደረጃ ድረስ የቆት በእናቴ ምክንያት ነው። ያ ሁሉ ነገር ስለሆነ እኔ ለየትኛውም ሴት ልጅ አይደለም ነፃነት የትኛውም ሴት ልጅ መጣ ከጎኔ ቁም ብላ ካለችኝ የትኛውም ነገር እጋፈጥላታለሁ፣ የትኛውም ነገር አደርግላታለሁ። እናንተ እንደምትሉት ነፃነት ከፍላ ነፃነት እንደዚህ አድርጋ ነው እነ ቡቼም ሁሉም እንዳሉት ሳይሆን እኔ አሁን ላወራ ፈልገው ነገር ከየትኛውም ሴት ጎን እቆማለሁ እኔ ከየትኛውም ማለት ነው። እና ያ ነገር እንዳለ ሆኖ ነፃነት ነኝ ከመሬት ተነስተሽ ተኛለች። ኢቭን ያላትን ይሄ ነገር ነፃነት ስልክ የዘጋች ምስክ ማታነሰው እዚህ ጋር አለ ተብሎ ያ ፋይል ከወጣ በኋላ ነው። ያ ፋይል እኮ ነው ምን ያደረኩት ነገር እኮ የለም። ነፃነት ጥፋተኛ ነች ያልኩኝ አይደለም፣ አብርሃም ጥፋተኛ ያልኩኝ አይደለም። እኔ ግን ያ ነገር ነፃነትን ከቻለች እኔ መተታውራኝ ያለውን ነገር አውርተን ጨርስ። ነፃነትን የትኛው ነገር ጥፋ በተጽፋ ከነፃነት ጎን ነው የምቆመው። ምክንያቱም ሴት ስለሆነች ጎኗ ማንም ስለሌለ። ወንድ ልጅ ቢያንስ ወንድ ነው፣ ብዙ ነገር ማወቅም ይችላል። ሴት ልጅ ግን ስስ ነች፣ ብዙ ያስከፋታል፣ ብዙ ያስደብሯታል። እናንተ እንደምትሉት እኔ ተከፍሎኝ የሆነ ነገር አይደለም። ከሴት ልጅ ጎን ስለቆምኩ ብቻ ነው ከዚህ በኋላ እቆማለሁ። ይሄ የማይቀር ነገር ነው። እንኳን አብርሃም የገዛ የእናቴ ልጅ ወንድሜ ሴት ልጅ ጥፋት ካጠፋና ሴት ልጅን ከበደለ እሱን ማርጋፈጥበትና እሱን የህግ ቁጣ ማለት ምንም ምክንያት የለኝም። በዚህ ህንፃ የተነሳ 2 ክስ ከስሻለሁ ማለት ነው። 2 ክስ በአዛዝ መደብደቡ በነበረው ፋይል ብቻ ሁሉ ነገር እኔ መናገር ምን ማለትም አልፈልግም። እኔ እግዚአብሔር ልቤን ያውቃል። እንግዲህ ብቻ ያው እግዚአብሔር መልካም ነውና እኔ መልካም ነገር ያደርግልኛል። ፈጣሪ ነው የሚከፍለኝ። ከሰው ከፍያን ከሰው አለ የምፈልገው ከፈጣሪ ነው። እና አሁን ለሌንት እንደምከት እዩንም ጠርቼዋለሁ፣ አላዘርም ጠርቼዋለሁ። እኔ ሰጥቻለሁ፣ ግን እዩን ነው ፍቃደኛ ሊሄድ ሊቀርቡም ፍቃደኛ አይደለም። ምንም ሊያሪ ፍቃደኛ አይደለም ፖሊስ ጣቢያ ማለት ነው። እና ያን ነገር ቢያንስ እስቲ አላዘርን አሁን ደህና ነው፣ እንትኑ ጭንቀቱ ተፈቶለታል፣ እጁ ማውን ተፈቶለታል፣ ደህና ነው። እና እሱ ጋር መጣን እስቲ ያለውን ነገር ከአላዘርም ከዩኤልም ጋር ተናገር ለመፍታትና አላዛርም ይቅርታ ለማለት ዛሬ ወደ እናንተ የመጣሁት። ቤተሰብ ነገሮችን መፍታት ካለብን በህግ ሳይሆን አብርሃም ከአዲስ አመቱ መጉላላት ሳይሆን ነፃነትም ካለችበት ሴት ልጅ ነች። ሴት ልጅ ደግሞ ወሰን ማለት በጣም ከባድ ነገር ነው። እሱም ከአዲስ አመቱ መታሰሩን ነገሩ ባለበት ነገር ላይ ሳይሆን ነገሮችን በእርግጥ እንደ አብርሃም ስራና እንደ ነፃነት ስራ ከእስር በላይ ሊገባቸው ይችል ነበር አድርገውት ከሆነ ምናልባት ማለት ነው። እንዴት ናችሁ? ያው እስኪ እሱን አውራው አንተ እኔ ምንም ታዳምጠኝ ፈቃደኛ ስላልሆንክ ያለውን ነገር ሙሉ ነገር እንድትለው ስለሱ አሁን ስለ ጎነስ እናድርገውና ትክክኛ ማለት ትችጃ ብቃ ይቻላል ትጄ ወጥቻለሁ ቃሌ ፖሊስ ጣቢያ ማለት ነው። ያልሰጠው ደግሞ አንተ ነህ። ቃል አልሰጠውም። ቀን አለኝ እሄዳለሁ እኮ መስጠት አይቀርም። ፈርቼ ምናምን አይደለም። ስማኝ፣ ያ ነገሮች መስተካከል ያለባቸው በመነጋገር ነው። ገባህ? አማራዘር ተሽሮታል፣ እግዚአብሔር ይመስገን። እና ህይወት ከሆነ ደህና ነው። አማራዘር አሁን የአብርሃም ክስ ነፃነትም ሴት ልጅ ነች። ከዚህ መንገራት የለባትም፣ መታሰር የለባትም። ገባህ? እጄ ቃል ሰጥቻለሁ። አንተ ሜዳ ቃልን ሰጥተህ ነገሮችን መስሎት እና አብርሃም ማነች ነፃነት ናቸው። ካልሰጡ ደግሞ በእስር ነው የሚቀርቡት። ገባህ?
ያ ነገር ከሚሆን እነሱም በስታስሮ ከሚቀሩ ምን ከሚል አብርሃም ወደ ከተማው ለመግባት ከሚሳቀው ነገር ከሚል ነፃነት ሴት ልጅ ነች። ያ ከሚደርስ ነገሮችን ብንፈታቸው መልካም ነው ማለት አሁን ከአላዛር ጋር ሁለታችሁ አንድ የፈለኩባችሁ ምክንያት አላዛር በእርግጥ ነገሮቹን ትንሽ ረገብ ያርጓቸዋል መሰለኝ። አሁን ያስቸገረች ያለችው ህዝብ ነች። ምን ማለት ነው? እንትነት ማለት ሰው እኮ ለእኔ ብላ ከለላና መከታ ለማድረግ ነው። ገብቶሃል አይደለ? ስለዛ እሷን ተወቃሽ አታርጓት። እህቱ ናት ምናምን ማለት ነው። እኔ እንደዛ ተጎድቼ መጥቼ እሷ ዝም ልትል አይገባም። ለምን? አዎ። ስለዛ እሷን መውቀስ የለባችሁም። የሷ ስም እዚህ ጋር መነሳት የለባችሁም። አይ ስለ ለመውቀስ ፈልጎ እኮ አይደለም። አሁን አላዛር ለመውቀስ ፈልጌ ሳይሆን አሁን ነገሮችን ለማብረድ ስሜታዊ ሆነ ግን አሁን ሁላችንም የታወቀ ምን እያለ መካሰሱ ምን ማለቱ ነገ ማለት ነገ እኛ ቤት የሆነ ነገር ቢሆን የምትደርሱት እናንተ ናችሁ። እናንተ የሆነ ነገር እኛ የምንደርሰው ገባር። እንደዚህ አይነት ነገር ለአንድ ከተማ የተኖረ ሽምግልና እያለ መካሰስ የሚባለው ነገር ተገቢ አይደለም። እንዲፈለጉት ነው። በእርግጥ ሁላችንም ጥፋት ሊሆን ይችላል። ተጎጂ ነህ፣ ተበድለሃል፣ ንብረት ጠፍቶብሃል፣ ብዙ ነገር ተደርጋለህ። ግን ያ ነገር ደግሞ እኛ በክስ ሳይሆን እንደ እንትን ብንፈታው ባይነኝ እንጂ መፍታት ያለብን ገባር። ጥፋት ጠፍቷል፣ ተጎድተሃል። አይ ጥፋተኛ ናቸው ብለህ ግን ታስባለህ አንተ? እኔ ጥፋተኛ ነኝ ብለህ ኢዩኤል ታስባለህ? አሁን ሰማኝ አይደለም ከዘን በለው ኢዩኤል ምን አድርገህ የምትወዱ በቃ ጥፋተኛ ነው። አይ ጥፋት እኮ የለብኝም አይደለም፣ ጥፋት የለብኝም ሳይሆን ኢዩኤል ይሄን ነገር ሊያደርግ ይችላል ብለህ ግን ታስባለህ? እኔ ምን ተጠቅሜ ነው ይሄን ነገር ልክ ነህ፣ እንደዛ ማድረግ ልክ ነህ። ግን አንተን ተወቃሽ ነው እያልኩ አይደለም። እኔ እዛን ጊዜም ነግሬያቸዋለሁ። የመጀመሪያው ሰዓት እኔ ነገር ያለ ኢዩኤል ይሄ ነገር አይሆንም ብዬሃለሁ፣ እምቢ አልከኝ እንጂ ይሄን ነገር ነግሬያለሁ፣ ለሱም ነግሬያለሁ። ያገኘኝ ሰዓት አይሆንም ምናምን ብዬ ሚዲያ ላይ ወጥቶ ነው ሁሉ ነገር የተፈጠረው። እኔ አሁን አንተ ተወቃሽ ነህ፣ አንተ ከእንትን ነፃ ነህ ምናምን እያልኩኝ አይደለም። ስለዛ እንትን ለማድረግ ደግሞ እኔ በዚህ ሰዓት ሽምግልና ምናምን አልፈልግም እኮ። እሺ ማንን ነው አሁንም እኔ አሁን ነፃነትን እንደውም አሁን ከወጣሁ በኋላ ከእናንተ ጋር በኋላ መጥሪያ ያለ ቤት ነው ውስጥ እሰጣታለሁ። እኔ አድራሻውን ነግራችሁኝ እኔ መጥሪያ እሰጣታለሁ። መጥሪያው አለ። እኔ ቤተሰብ እየወቀሰኝ ነው። ስለዚህ አገኛት እኮ ነፃነትና ማግኘት እኮ ነው ችግር እኮ አልነበረውም። ነፃነት አግኝቼ እራሱ አላውቅም። ከዛን ቀን በኋላ ከዚህ ካሳየኝ ቪዲዮን በኋላ ታተኛ አግኝቻትም አውርቻትንም አላውቅም። ነፃነት ነኝ እውነት ለመናገር ማለት ነው። ገባሁ። አሁን ነፃነትን እንድታሳየው ፈልጓል እና ወይ ቤቷ ወሰደው ወይም ገብቷል አይደል? እኔ አሁን እዚህ ጋር ማስፈራሪያ እየደረሰብኝ ነው። እዚህ ጋር ክስን አንሳ የሚል ማስፈራሪያቸው የተለያየ ሰዎች እየመጡ ይህንን ክስ አንሳ፣ እሷን መክሰስ ያዋጣን በሽምግልና እንጨርሳለን ምናምን የሚል ነገር አለ። ግን እኔ አሁን እዚህ ጋር ክስ ነው የምፈልገው፣ እሷን መክሰስ ነው የምፈልገው። ግን እሷ ክስን አንሳ እያለችኝ ነው። እሱን ሁኔታ ከቤተሰብ ጋር ይጨርሳሉ። ግን እኔ እንድትከሰስ ነው የምፈልገው። እዚህ ጋር ገብተዋል። እኔ የደረሰብኝ ጉዳት ማንም አልደረሰበትም። የጠፋብኝ ንብረት ማንም አይተካልኝ። እዚህ ጋር ገብተዋል። እሷ ግን እንድትከሰስልኝ እፈልጋለሁ። እዚህ ጋር ደግሞ አብርሃም ራሱ መጥቶ ብታሰራበት ከድ አብርሃምንም መጥሪያ አጥቻለሁ። ሁለቱም ነው መስጠት ፈልገው። ግን እሷ አሁንም ማስፈራሪያ ዛቻ እያቀረበችብኝ እንደባለፈው ጉዳት እንደማይደርስብኝ አሁንም ከለላ አላውቅም። ትክክል። ስለዛ እኔ አሁንም ያው ከቤተሰብ ጋር ትፈታለች ብዬ አላስብም። ቤተሰቦቼም ለምን ግን አላዛር የሆነ ነገር ከሚፈጠር በቃ ነገሮች ተፈጥረዋል አይደል? አሁን አንተ ለምን ማስቆም አትችልም? ይሄንን ነገር አስቆም፣ በሽማግሌ ይለቅ፣ ሁሉም ጋር ሽማግሌ እንትን ይበል። ወደ ይሄ ነገር ቢቆምና ሽማግሌ ቢገባበት የሚል ሐሳብ ምን ማለት ነው? ሽማግሌ ይገባበት ማለት ያማችኋል እንዴ እናንተ? እንዴ እኔ የደረሰብኝ ጉዳት አሁን ድረስ እኮ ማስፈራሪያ እኮ የደረሰብኝ ነው። ምን ማለት ነው? ኪያ አንተስ ምን ማለት ነው? እኔ እዚህ ጋር እኔ እንደዚህ እንድትሆን እኮ አይደለም አላዛር፣ በቃ እንደዚህ አይነት ስሜት እንድገባ አይደለም። አሁንም ድረስ አይደለም በቃ ያው እንደዛ ማለት እኮ አይደለም። ለሁላችንም የሚበጀውን እኔ ነኝ አውቃለሁ። እዚህ ነገር ውስጥ የከተትኩኝ አይ ችግር የለም። ኧረ በቃ እንደዚህ አይደለም። እኔ ወደ መፍትሄ ቢያንስ አንተ እንደኛ እንደ ቤተሰቦቻችን ነገሮች ታታከር ትችላለህ፣ ነገሮችን ማስተካከል ትችላለህ። ወደ ሌላ አቅጣጫ እየሄዱ ነው። አሁንም የሚያስፈራራ ሰው ግን ካለ እኛ ከጎን እኮ ነው ያለነው። ማንንም ያስፈራራ ስልክ በተለየ ጭዲ መንገድ ላይ ራሱ መሄድ እኮ አቃተኝ። ምን ማለት ነው እንደዚህ ማለት? ችግር የለም
እኮ ስለዚህ በቃ ተከሰስልኝ ይፈልጋል እሱ። አንተ ክዬ ይሄን በዚህ ናክል ደረጃ እኮ ልጁን እያስፈራሩት ከሆነ እኮ ግዴታ ነፃነት መገኘት አለባት። በቃ ችግር የለውም። ክሱ ይቀጥላል። የሚያቆም ክስ ነው። ክሱ ይቀጥላል። ክሱ መቀጠሉ ምንድነው? እኛ እኮ አሁን የሆነ መፍትሄ ይዘን ካልቀረበን በድጋሚ ወይም አንተ ይዘህ ካልቀረብ ቀጥታ ታስረ ነው ነገሮች የሚጣሩት። እንዲታሰር አልፈልግም። እኔ ስራ አለብኝ፣ ብዙ ነገር አለብኝ። ሰማኝ ነው ይሄኛ መታሰር የዚህ ልጅ ነው የሚመጣው እኮ ነው የታሰረ ችግር ታሰራ ኪዬ እኔ እንደምታስበው አይደለም። እኔ እኮ ስራ አለብኝ። ስራ የለበታል እንዴ እኮ ገባኝ። እኔ ህይወቴን ነው የሚያበላሽው ይሄ ነገር። እንደዛ እስር ቤት እኔ እስር ቤት መግባት ህይወቴን ሊያበላሽ ይችላል። ያ ነገር እንዳይሆን ነው በቃ ትልቅ ሽማግሌ መግባት ካለበት ትልቅ ሽማግሌ ይግባበት ነገሩ። እኔ ከተትከኝ እኔ በአንተ ምክንያት እኮ ነው አንተን መለሳለሁ ብዬ እዚህ ነገር ውስጥ የከተትከኝ እኮ አንተ ነው። እንደገና ይሄ ልጅ እንደዚህ እስኪሆን ድረስ በቃ እኔ ቢያንስ እህት እግር ላይ ቢያንስ ልውደቅሽ እኔ ወድቄም ቢለለምናል እሱን ይቀር እኛን ምንም በማላውቀው ነገሮችን አስተካክላለሁ ብዬ እንደዚህ አይነት ነገር ውስጥ ገባ። ግን ታውቃለህ ደግሞ እያየህ ነው እያወራሁ ያለሁት ነገር እዩም ያለሁት ነገር እኔ አይደለም ይኸውላችሁ፣ አሁን የሁለታችሁ ጭቅጭቅ ለኔ ምንም አይጠቅመኝም። ገብቶሃል? እዚህ ጋር ፈትነው ፈልጎ ፍትስ ይመጣ ማናችሁ ብትሆኑ አይመለከተኝም። ገብቶሃል? ወይና እንዲያረጋ ማለት አንተ